ወደ ወቅታዊ ጉዳይ እንሂድና ሰሞኑን እንግዲህ እንደምናውቀው በርካታ ንጹሃን ዜጎች ህይወታቸውን ያጡበት በኦሮሚያ ክልል ግጭት ተቀስቅሶ ነበር። እንግዲህ ይህን ግጭት በተመለከተ እናንተም ያላችሁት ነገር አለ፣ የሚመለከታቸው አካላቶችም ይሄንን አስመልክተው የሰጡት መግለጫም አለ። ለትችትም የኢትዮጵያ መንግስትን ጨምሮ ለትችትም የተጋለጡበት አንዳንድ ነገሮች ተጠቅሰዋል። ከዚህ ውስጥ አንዱ የጸረ ሽብር አዋጁም ተጠቅሷል። በጎንና ያለን ከእስረኞች ጋር መፈታት ተያይዞ እናንተም ከሱ ቀድማችሁ ደግሞ እስረኞቹን በተመለከተ ያወጣችሁት አለ። ግን አሁን ከሰሞኑ የተፈጠረው ግጭት ላይ እንነሳና እናንተ እንግዲህ እርስዎም ሄደን ነበር ብለዋልና ሄዳችሁ ባያችሁት መሰረት ከ70 እስከ 80 ግለሰቦች ህይወታቸው እንዳጡ ጠቁማቸዋል። የእነዚህ ግጭት መነሻዎች ምንድናቸው? እናንተስ ምክረ ሀሳብ አቀረባችሁ ወይ? ምንድነው የተፈጠረው? አሁን ቅርብ ጊዜ ሀገራችን ውስጥ ቅርብ ጊዜ የተከሰተው አደጋ ኢትዮጵያ ውስጥ አሁን አዲስ ምዕራፍ ከተጀመረው ወዲህ ብዙ ተግዳሮቶች የገጠሙ ወደፊትም የሚገጥሙ መሆኑ ቢታወቅም ይሄ ቅርብ ጊዜ የተከሰተው አደጋ ግን ምናልባት በአይነቱም በጠባዩም በውጤቱም ለየት ያለ ነው ማለት ይቻላል። በጣም የድርጊቱ ውጤትም እንደሚታወቀው በጣም የብዙ ሰውን ልብ የሰበረ በጣም አሳዛኝ ክስተት ነበረ። እንዳልሽው እስካሁን በተገኘው መረጃ መሰረት ምናልባት ቁጥራቸው ከ70 እስከ 80 የሚሆኑ ሰዎች ህይወታቸው ጠፍቷል ተብሎ ይገመታል፣ ይታመናል። ይሄ ቁጥሩ ጉዳይ ሁል ጊዜ በእንደዚህ አይነት ጉዳዮች ላይ በተወሰነ መጠን በግምት ላይ የተመሰረተ ነው፣ በሙሉ ለሙሉ ተጣርቶ እስኪረጋገጥ ማለት ነው። አንዳንድ ጊዜ የሟቾች ቁጥርም ደግሞ አንዳንዴ ቀነስ አንዳንዴ ጨመር ሊል ይችል ይሆናል። ምክንያቱም አንዳንዱ በደንብ ያልተረጋገጠ ሊሆን ይችላል። አንዳንድ ጊዜ ደግሞ ካወቅሽው ውጪ ሌላ አዲስ መረጃ ሊመጣ ይችላል። ወይም ደግሞ በጠና ተጎድቶ የነበረ ሰው በሕክምና ላይ ያለ ህይወቱ ሊያልፍ ይችል ይሆናል። በዚህ ጉዳይ አሁን ሆስፒታል ከገባ በኋላ መሞታቸው የሚታወቅ ሰው ባይኖርም ነገር ግን በመጀመሪያው ሪፖርት ላይ ያልተጠቀሱ ሌሎች ሰዎች አሉ የሚል መረጃዎች መምጣት ስለጀመሩ ምናልባት ቁጥሩ በዛ ሬንጅ ውስጥ ሊሆን ይችላል። እንግዲህ ከነዚህ ሰዎች ውስጥ ምናልባት ከ10 እስከ 15 ያህል የሚገመቱ ሰዎች ከጸጥታ ኃይሎች ጋር በተፈጠረው ግጭት በጥይት ተመተው የሞቱ ሲሆን ሌላው ቀሪው አብዛኛው ሰው ግን የሆነው በሁከት ውስጥ በተሳተፉ ሰዎች በቀጥታ በድንጋይ፣ በዱላ፣ በስለት ተደብድበው አንዳንድ ቦታም በእሳት ተቃጥለው የተገደሉ ሰዎች ናቸው። ስለዚህ የወንጀሉ አፈጻጸም ሁኔታ እጅግ ያልተለመደ ለየት ያለ ከፍተኛ ጭካኔና ግፍ የተሞላበት አፈጻጸም ስለነበረው ብዙ ኢትዮጵያውያንን አስደንግጧል። በጣም የሚያስቆጣም አይነት ሁኔታ ነው። ስለዚህ የወንጀሉ አፈጻጸም ሁኔታ፣ ሁለተኛ ጉዳዩ የተፈጸመውም በየከተማዎቹ በየጎዳናው ላይ በየሰዎቹ መኖሪያ አካባቢ፣ አንዳንድ ሰዎች ደግሞ በየቤታቸው፣ አንዳንድ ሰዎች ደግሞ ከየቤታቸው ተጎትተው ወጥተው ቤታቸው ደጃፍ ላይ፣ አንዳንድ ሰዎች ደግሞ ከተሸሸጉበት ወይም ከተጠለሉበት ወይም ደግሞ ለሃይማኖት ስርዓታቸው ይገኙበት ከነበረበት የሃይማኖት ተቋም ውስጥ እንዳሉ ነው። ስለዚህ ብዙ ሰዎች ህይወት ጠፍቷል። አሰቃቂ በሆነ አይነት መንገድ ብዙ ሰዎች በመቶዎች የሚቆጠሩ የአካልም የስነ ልቦናም ጉዳት ደርሶባቸዋል። ብዙ ንብረት ወድሟል። በብዙ ሚሊዮን ብር ሊገመት የሚችል የግለሰብም የሀገርም የህዝብም ንብረት ወድሟል። የሃይማኖት ተቋሞች ሆን ብለው ተጠቅተው ወድመዋል። ስለዚህ ከፍተኛ የሆነ የሰብአዊ መብት ቀውስ ነው ሊባል ይችላል። ሌላው ጉዳዩን ለየት የሚያደርገው ጠባይ የኢትዮጵያ ውስጥ አሁን ባለው ተጨባጭ ሁኔታ ማናቸውም አይነት ቅሬታ ወይም ማናቸውም አይነት ጥያቄ በህጋዊና በሰላማዊ መንገድ ሊቀርብ የሚችልበት ምቹ ሁኔታ አለ ተብሎ ስለሚታመን ይህ ምቹ ሁኔታ እያለ ማንኛውም ወገን፣ ማንኛውም ቡድን፣ ማንኛውም ሰው ጥያቄውን በኃይል ለማስፈጸም የመሞከር አዝማሚያ እጅግ የህግ የበላይነትን በግልጽ በአደባባይ ላይ የሚገዳደር ተግባር ነው።
ይሄ የህግ የበላይነትን መገዳደር ማለት ደግሞ ያንን የምናጠፋ ያንን የምናፈርስ ከሆነ እንደ አገር ወደ ስርዓት አልበኝነት ልናመራ እንችላለን እና ይሄ የህግ የበላይነት የሚናድ ከሆነ የጠቅላላ አገር ደህንነት፣ ጸጥታ፣ የህዝብ ሰላማዊ አኗኗር ከፍተኛ አደጋ ላይ ሊወድቅ ስለሚችል ይሄ አጠቃላይ የድርጊቱ ውዝግቡ የተነሳበት ሁኔታ ወደ ሁከት ያመራበት ሁኔታ እና የደረሰው ጉዳት በጣም ለየት ያለ ስለሆነ በጣም የሚያሳዝን፣ የሚያስቆጭ፣ የሚያስቆጣም ተግባር ነው። ስለሆነም በዚህ ድርጊት ውስጥ በየደረጃው ተሳታፊነት የነበራቸው ሰዎች ተጠያቂነታቸው በህግ ተጠያቂነታቸው ሊረጋገጥ ይገባል ነው ዋናው መልእክታችን። እንደምታውቂው መንግስትም ያለማወላወል ይህንን የሚያደርግ መሆኑን ገልጿል። ግን መግለጽ ብቻ በቂ አይሆንም። ወደ ስራ በፍጥነት መገባት አለበት። በሌላ በኩል ግን ደግሞ የወንጀል ምርመራ ስራ ደግሞ ጊዜ ይጠይቃል። ስልታዊ ምርመራ መደረግ አለበት። በምርመራ ሂደት ውስጥም ደግሞ ንጹሐን ሰዎች አደጋ ላይ እንዳይወድቁ ጥንቃቄ ማድረግም ያስፈልጋል። ስለዚህ አሁን በተወሰነ መጠን በትዕግስት የመንግስት የወንጀል ፍትህ አስተዳደር አካላት ስልታዊ ምርመራ እንዲያደርጉና ተጠያቂነታቸው ሊረጋገጥ የሚገባቸውን ሰዎች ወደ ፍርድ እንዲያቀርቡ ማየትና መጠበቅ ይኖርብናል። እናንተ ግን አጠናችሁ? አሁን እርስዎ ያሉኝ ነገር በሙሉ በጥናታችሁ ያገኛችሁትና ለመንግስት ምክር ሀሳብ ያቀረባችሁት ነው ወይስ የግል አስተያየት ነው? ይሄ በተቋማችን አማካኝነት በተወሰነ ደረጃ የተከታተልነውን ሁኔታ ነው ጠቅለላ አድርጌ የገለጽኩት። በአጭር መግለጫም በይፋ ያሳወቅነው ነው። ግን ጥናት የሚለው ቃል መጠንቀቅ አለብን ነው። ጥናት ቅድም እንዳልኩት ስልታዊ ጥናት ጊዜ ይጠይቃል። ስለዚህ ገና ጊዜ ወስደን የምናካሄደው ጥናት ይኖረናል። ድርጊቱም ከተከሰተ ገና የተወሰኑ ቀናቶች ናቸውና በእነዚህ አጭር ቀናቶች ውስጥ ሙሉ ስልታዊ የሆነ ጥናት አድርገናል ማለት አይደለም። ግን በየቦታው ባሉን ቅርንጫፍ ጽሕፈት ቤቶቻችን አማካኝነት መጠነኛ ክትትል ለማድረግ ሞክረናልና ከዛ በመነሳት ነው ይህን አስተያየት የሰጠሁት። መልካም። እስኪ አሁን ከእስር ጋር በተያያዘ አሁንም ይሄ መንግስት በተለያዩ አካላቶች እየተተቸበት ያለው አካሄድ አለ። በተለይ አንዱ ከዚህ ውስጥ የሚጠቀሰው የጸረ ሽብር አዋጁን አሁንም ባልተገባ መንገድ መንግስት እየተጠቀመበት ነው የሚሉ አንዳንድ የፖለቲካ ፓርቲዎችም ዓለም አቀፉ ህብረተሰብም የሚያነሷቸው ነገሮች አሉ። አምነስቲም በትናንትና መግለጫው ይሄንን ጠቁሟል። እዚህ ውስጥ ከዚህ በፊት የተነሳው እንደ የጸረ ሽብር አዋጁን ጨምሮ የመረጃ ነጻነት አዋጁን፣ የሲቪል ማህበራት አዋጁን የማሻሻልና የመቀየር ነገር የመጀመሪያው ዓላማ እንደነበረ ተነስቶ ነበረ። በፓርላማም ደረጃ ጠቅላይ ሚኒስትሩም ራሳቸው ቀርበው አሸባሪው ህዝቡ ሳይሆን ወይም አሸባሪ ያልናቸው ሳይሆን እኛ ነበርን፣ ህዝባችን ይቅርታ አድርጎልን ነው የምንቀጥለው ድረስ ተብሎ ነበር። ሳናጣራም አናስርም አይነት የተለያዩ ነገሮች ተስፋ የሚሰጡ በብዙ ኢትዮጵያኖች የተጠበቁ የነበሩ ነገሮች ነበሩ። ግን አሁን እየሄድንበት ያለው መንገድና ሰሞኑን ደግሞ የተፈቱ አካላቶች የተናገሩ ያሏቸው ነገሮች እናንተ ጋር ይደረሰዋል ወይ? ለምሳሌ ማዕከላዊ ተብሎ ይታወቅ የነበረው እስር ቤት ህዝብ እንዲጎበኘው ታድሶ ቀለም ተቀብቶ የነበረው ነገር እንዲቀር ለማስታወሻነት በርካቶች እየሄዱ ሲጎበኙት የነበረበትን ሁኔታ አይተናል። አሁን ደግሞ ከስር የተፈቱ ጋዜጠኞችና ፖለቲካ ላይ ወይም ደግሞ የመብት ተሟጋች ነን ብለው በአዲስ አበባ ጉዳይ ላይ የተሟገቱ ያሉ ግለሰቦች እንደተናገሩት ከሆነ የአዲስ አበባ ፖሊስ ሳይቀር ከዛም የከፋ ጨለማ እስር ቤት እንዳለው፣ በዚህ ጨለማ እስር ቤት ውሃ እንኳን ሰውነታችንን ሳይነካው ቆይተናል ማለታቸውን ሰምተናል። እና እናንተ እንደው ምን ያህል ታውቃላችሁ ስለዚህ ጉዳይ? እነዚህ ደርሷችሁ የደረሳችሁበትም ከዚህ በፊትም የሰጣችሁት ነገር ስላለ እስረኞቹን ተከትሎ ምንድን ነው ያለው? አንደኛ የጸረ ሽብር ህጉን በሚመለከት እንዳልሽው ይህ ህግ ኢትዮጵያ ውስጥ ከተነቀፉት ከተወገዙት ውስጥና ይሻሻላል ተብሎ ከተነገሩት ህጎች ውስጥ አንዱ ነበረ። ምናልባት የማሻሻል ስራውን የተወሰነ ደረጃ ደርሶ ነበረ። አጥኚ ቡድን ነበረ። የአጥኚ ቡድን ስራውን አጠናቆ አይ ቲንክ የማሻሻያ ሀሳቡ ወይ ለሚኒስትሮች ምክር ቤት ወይ ለተወካዮች ምክር ቤት ሳይደርስ የቀረ አይመስለኝም። ስለዚህ እርግጥም ያ ህግ ኢትዮጵያ ውስጥ ጨቋኝ ህግ ነበረ። አላገባብ ስራ ላይ ሲውል የነበረ ህግ ነበረ። ሊሻር ወይም ሊሻሻል የሚገባው ህግ ነበረ። ስለዚህ ያ ሂደት እንደሚደረግ በተገለጸው መሰረት ሂደቱም ተጀምሮ ነበረ። ነገር ግን
አንፎርቹኔትሊ ይህ ስራ ከመጠናቀቁ በፊት በተከሰቱ አንዳንድ የጸጥታ መረበሽ፣ የፖለቲካ ግድያ ኢትዮጵያ ውስጥ መከሰት ጋራ በተያያዘ ሰዎች ሲታሰሩ ያ ይለወጣል፣ ይሻሻላል፣ ይቀየራል ሲባል የነበረው ህግ ተመልሶ መጥቶ ስራ ላይ ሊውል የሚችልበት የሚመስል አዝማሚያ ታይቷል። አዝማሚያ ብዬ ያልኩት ለምንድን ነው? እስካሁን እንደገባኝ ከሆነ ልክ በጸረ ሽብር ህጉ መሰረት የቀረበ ክስ ሳይሆን ያለው ፖሊስና አቃቤ ህግ ያደረጉት እንደሚመስለኝ በአንዳንድ ወንጀል ጉዳይ ጠርጥረው የያዟቸውን ሰዎች ጉዳዩ ከባድ ነው ብለው ባሰቡ ጊዜ የምርመራ ስራውን ለማጠናቀቅ የጸረ ሽብር ህጉ ረዘም ያለ ጊዜ ስለሚፈቅድ በመደበኛው የወንጀለኛ መቅጫ ስነ ስርዓት ህግ መሰረት ተጨማሪ የእስር ጊዜ ከመጠየቅ ይልቅ በጸረ ሽብር ህጉ መሰረት ተጨማሪ ጊዜ ቀጠሮ ሲጠይቁ ነበረ። ስለዚህ በዛ ህግ መሰረት ክስ የቀረበ ባይሆንም ቢያንስ ለተጨማሪ ጊዜ ቀጠሮ መጠየቂያ ምክንያት ሆኗል። ምናልባትም ደግሞ በዛ ህግ መሰረት ተጨማሪ ጊዜ ቀጠሮ እየተጠየቀ ከሆነ በዛ ህግ መሰረት ክስ ሊቀርብ ይችል ይሆናል የሚል ነገርን ያመለክታል። ጸረ ሽብር አዋጁን አሁን ላልሆነ ነገር ተጠቅሞበታል መንግስት ማለት አይቻልም። በእኔ እምነት መንግስት፣ ፖሊስ፣ አቃቤ ህግ ይህንን ህግ መጠቀሙ ትልቅ ስህተት ነው፣ ፈጽሞ ስህተት ነው። ይህንን ቅድም መግቢያሽ ላይ እንዳልሽው አምነስቲ ኢንተርናሽናል፣ ሌሎች ሰብአዊ መብት ተሟጋቾችም እያነሱት ነው ብለሽ ነበረ። ግን እነሱ ብቻ ሳይሆን ምናልባት ቀደም ብሎ እኛም አንስተነዋል። ስለዚህ ሰብአዊ መብት ኮሚሽንም ቢሆን ይሄ ተገቢ አይደለም ብሎ በተደጋጋሚ አንስቷል። ከአቃቤ ህግና ከፖሊስ በኩል ለመረዳት የቻልኩት ነገር እሱን ነበረ ለማስረዳት ስሞክር የነበረው። በዚህ ህግ መሰረት ክስ ቀርቧል ማለት ሳይሆን በዚህ ህግ መሰረት ምርመራ ለማጠናቀቅ ተጨማሪ ጊዜ ጠይቀናል ነው የሚሉት። ስለዚህ በዛ ህግ መሰረት ክስ አክቹዋሊ አልቀረበም። እስከማውቀው ድረስ የቀረበ ክስ ካለ ለማወቅ እፈልጋለሁኝ። ግን እስካሁን ድረስ የማውቀው ለጊዜ ቀጠሮ መጠየቂያ ምክንያት መሆኑን ነው። ነጥቤ ግን ክስ ባይቀርብም እንኳን ለተጨማሪ ጊዜ ቀጠሮ ለመጠየቅም እንኳን ይህንን ህግ መጠቀም አልነበረብንም ነው። ስለዚህ ስህተት ነው፣ ትክክል አይደለም። ይሄ ነጥቡ ከምን ጋር ነው የሚያያዘው? ያ ህግ ተሽሯል ለማለት ሳይሆን ህጉ አልተሻረም፣ ህጉ አለ። በሌላ ህግ እስካልተተካ ወይም እስካልተቀየረ እስካልተለወጠ ድረስ ህጉ ቴክኒካሊ ስራ ላይ አለ። ነገር ግን ኢትዮጵያ ውስጥ አሁን አዲስ ከተፈጠረው ፖለቲካ ምዕራፍ አንጻር ያንን ህግ መጠቀም አብሮ የሚሄድ ነገር አይደለም። ስለዚህ ያንን ህግ ቢኖርም እንኳን ስራ ላይ ማዋል የለብንም፣ አዲስ ከተጀመረው የፖለቲካ ምዕራፍ ጋር አብሮ የሚሄድ ስላልሆነ። ሁለተኛው ነጥብ ደግሞ ማናቸውም አይነት ተፈጽሟል የሚባል ወንጀል ካለ እና ፖሊስና አቃቤ ህግ ተፈጽሟል ለሚሉት ወንጀል ማስረጃ ካላቸው በመደበኛው የወንጀለኛ መቅጫ ህግ መሰረት ክስ ሊያቀርቡ ይገባል እንጂ በጸረ ሽብር ህጉ መሰረት ሊታይ አይገባም ነው። ምክንያቱም በመደበኛው የኢትዮጵያ ወንጀለኛ መቅጫ ህግ ስር ያልተሸፈነ የወንጀል ወይም የጥፋት አይነት የለም። ስለዚህ ያንን የጸረ ሽብር ህግ የሚባለውን መጠቀም የሚያስፈልግ ምክንያት የለም ለማለት ነው። ስለዚህ ባጭሩ ይህንን ህግ መጠቀማችን በአሁኑ ሰዓት ትክክል አይደለም፣ ሊቀር ይገባል፣ ሊቆም ይገባል፣ ህጉ ሊሻሻል ሊለወጥ ይገባዋል። ሁለተኛው ነጥብ የታሳሪዎች ጉዳይን በሚመለከት እንዳልሽው የጠቀስሽውን ጉዳይን በሚመለከት የታሰሩትን እስረኞች በፌዴራል ፖሊስ ተይዘው ነገር ግን በአደራ በአዲስ አበባ ፖሊስ ኮሚሽን እስር ቤት ውስጥ የነበሩትን እስረኞች ጉዳይ ስንከታተል ነበረ። እስረኞቹንም እኔም ራሴ እስር ቤት ድረስ ሄጄ ተመልክቻቸዋለሁ። የታሰሩበትንም ሁኔታንም ተመልክቻለሁኝ። አስቀድሜ ማስታወቂያ ሳልሰጥም በድንገት ሄጄ ነው የጎበኘሁትና የእስር ቤቱ ኃላፊዎችም ኃላፊነታቸውን በአግባቡ ተወጥተው ያለምንም ቅድመ ሁኔታ በሩን ከፍተው አስገብተውኝ ለማየት ችያለሁ። እስረኞቹንም ለማነጋገር ችያለሁ። ስለ ጉዳዩም የበለጠ ግንዛቤ ለማግኘት ችለን ነበረ በወቅቱ። ይህንን ያደረግነው አይ ቲንክ አሁን እስረኞቹ ከመፈታታቸው ምናልባት ከ10 ቀን በፊት ይሆናል። ያንን ጉብኝት ካደረግን በኋላም ስለ ጠቅላላ እስር ቤቱ አያያዝ ሁኔታ፣ ስለ ታሳሪዎቹ ተጠርጥረው ከታሰሩበት ጉዳይ ጋር በተያያዘ ጉዳያቸው ስለሚገኝበት ደረጃ በተመለከተ ማጣራት አድርገን አጠር ያለ ጋዜጣዊ መግለጫ ማውጥተን ነበረ። በዛ በጋዜጣዊ መግለጫችን ለመንግስት አንዱ ጥሪ ያደረግነው ነገርም
አብዛኛዎቹ እነዚህ ከዚህ ጉዳይ ጋር በተያያዘ የታሰሩት እስረኞች ወይ በዋስ ወይም ደግሞ ያለ ዋስም ቢሆን እንደነገሩ ሁኔታ በአስቸኳይ ሊፈቱ የሚገባ መሆኑን ነበረ። ይህንን መልእክት ባስተላለፍን ምናልባት በሳምንት ጊዜ ውስጥ ይመስለኛል። በዛው መሰረት እስረኞቹም አብዛኞቹ ማለት ይቻላል ተለቀዋል በዋስትና። ፖሊስ እስረኞችን በዋስትና የሚለቅበት የህግ ስርዓት አለና እንደ አስፈላጊነቱ ይሄ ስራ ላይ ሊውል የሚገባው ነገር ነው። ስለዚህ የተወሰኑት እስረኞች የተለቀቁ መሆኑን አውቃለሁ እና ብዙ የሰብአዊ መብት ተሟጋቾችም የስራ ጓደኞቻቸውም ሌሎች ቤተሰቦቻቸውም ለረጅም ጊዜ ጥሪ ሲያደርጉበት የነበረ ጉዳይ ነው። አሁንም መንግስት ከተለያየ አቅጣጫ የተሰማውን ድምፅ አድምጦ ጉዳዩን አጣርቶ ጉዳዩ የሚመለከታቸው ወገኖች እነዚህ ታሳሪዎች ከእስር እንዲለቀቁ መደረጉ መልካም ዜና ነው። ከእስር መለቀቃቸውን በመልካም ዜናነቱ እቀበለዋለሁኝ። በሌላ በኩል ግን የሚያሳስብ አይነት አሰራር እየተለመደ እንዳይሄድ ስጋት አለኝ። ይኸው ምንድነው? ምርመራ አድርጎ አጣርቶ ማስረጃ ሰብስቦ በወንጀል የተጠረጠረን ሰው ከማሰር ይልቅ በአንድ ጉዳይ በአንድ ወንጀል የተጠረጠረን ሰው አስሮ ምርመራ ለማድረግ ለማጣራት ማስረጃ ለመሰብሰብ የመፈለግ አካሄድ ማለት ነው። ይሄ እጅግ የሚያሳስብ አሰራር ነው። ቅድም አንቺም ጠቅሰሽዋል ሳልሳዊት፣ ይሄ አዲሱ የፖለቲካ ምዕራፍ ሲጀመር አንዱ ቃል የተገባበት ጉዳይ እንደ ከዚህ በፊቱ ሰው ታስሮ መመርመር ማጣራት ሳይሆን አንድ ሰው ለመታሰር በመጀመሪያ ምርመራ መደረግ አለበት፣ መጣራት አለበት። ከዛ በኋላ ነው ማስረጃ ሲኖር ሰው መታሰር ያለበት የሚል ነው። እርግጥ አንዳንድ ጊዜ እንደ ተፈጸመ እንደተባለው ወንጀል ሁኔታ አይነት ወይም እንደተፈጸመው ወንጀል ክብደት አይነት ፖሊስ ተጠርጣሪዎችን በቁጥጥር ስር አድርጎ ምርመራ ሊያካሂድ የሚችልበት ስርዓት አለ። እንደ ጉዳዩ አይነት ማለት ነው። በተለይ ማስረጃ ሊጠፋ ይችላል ወይም ተጠርጣሪውም ሊያመልጥ ይችላል፣ ሊጠፋ ይችላል ተብሎ ሲታመን ማለት ነው። ነገር ግን ትንሽ ያሳሰበኝ አሁን ከተወሰነ ጊዜ ወዲህ በምናያቸው እስሮች ውስጥ ሰዎችን አስሮ ፍርድ ቤት ሄዶ ማስረጃ እንድንሰበስብ እንድናጣራ ተጨማሪ ጊዜ ይሰጠን የሚለው አሰራር መለመድ የለበትም። ይሄ ትክክለኛ አሰራር አይደለም። ይሄ መቀየር አለበት። አሁን ከታሰሩት ሰዎች ውስጥ የተወሰኑ ሰዎች የተለቀቁ መሆናቸውን እንደ መልካም ዜና ብቀበለውም አሁንም ግን ብዙ በእንግሊዝኛ ቋንቋ ሪማንድ ይባላል። በዚህ በምርመራ ሂደት ላይ ሰዎች ታስረው የሚቆዩበት የህግ ስርዓት ማለት ነው። በዚህ አይነት እስር ላይ የሚገኙ አዲስ አበባ ከተማ ብቻ ሳይሆን ከአዲስ አበባ ከተማ ውጭም በሁሉም ብዙ ክልሎች ውስጥ ለምሳሌ በጣም ብዙ በዚህ አይነት ሁኔታ ረዘም ያለ ጊዜ እስር ላይ የቆዩ ሰዎች ቤኒሻንጉል አካባቢ አለ። ስለዚህ ይሄ ያሳስባል። እርግጥ አንዳንድ ቦታ ከባድ ወንጀል የተፈጸመባቸው አካባቢዎች አሉና እዛ አካባቢ የተፈጸሙ ወንጀሎችን ማጣራትና አጥፊዎችን ተጠያቂ ማድረግ ያስፈልጋል። ምናልባትም ደግሞ የወንጀል ፍትህ አስተዳደር አካላት እጃቸው ላይ ያለው ጉዳይ ብዛት ስፋትና የወንጀሉ ውስብስብነት በተወሰነ መጠን ከአቅም በላይ ሆኖ ሊሆን ይችል ይሆናል። ይህ ማለት ግን ሰዎች ነው ላልተወሰነ ጊዜ እንደዚሁ በቀጠሮ ብቻ ታስረው መቆየታቸውን ትክክለኛ ያደርገዋል ማለት አይደለም። ስለዚህ አንዳንድ አካባቢዎች ላይ ምናልባት በጥፋታቸው በወንጀላቸው በእስር ላይ ያሉ ሰዎች መኖራቸው ባይካድም ነገር ግን ህጋዊ ስርዓቱ ገና ሙሉ ለሙሉ ያልተሟላበት አሳሳቢ የሆነ የዚህ አይነት አዝማሚያ አለና ይሄ አንዱ ሊሻሻል ሊለወጥ ሊስተካከል ከሚገባቸው ጉዳዮች ውስጥ ነው። ይህንንም ደግሞ ከፖሊስም ከአቃቤ ህግም ሌሎችም ከሚመለከታቸው አካላትም ጋራ እየተነጋገርንበት ነው። መፍትሄም እየተገኘበት ይሄዳል ብዬ ተስፋ አድርጋለሁ። ክፍሎችስ ስለ ጨለማ ክፍል ስለመኖሩና አንስቼ ነበረ ምን ያህል እውነት ነው? አዎ የእስር ቤት ሁኔታውን አሁን እንግዲህ ይሄኛው ጥያቄ የሚመለከተው ይሄ አዲስ አበባ ፖሊስ ኮሚሽን ያለውን እስር ቤት ስለሆነ እሱም ብቻ በሚመለከት አስተያየት እሰጣለሁ። ምክንያቱም ኢትዮጵያ ውስጥ ብዙ ቦታ ማረሚያ ቤቶች፣ እስር ቤቶች አሉና የተለያየ ደረጃ ነው ያላቸው። አዲስ አበባ ፖሊስ ኮሚሽን ያለውን እስር ቤት ሄደን ስንመለከተው እኔ ራሴም ስለሄድኩኝ እንደተመለከትኩት 2-3 ነገር ማለት ይቻላል። አንደኛ ሴቶቹ እስረኞች ተጠርጣሪ እስረኞች የሚገኙበት የእስር ክፍል በአንጻራዊ መልኩ
በጣም የተሻለ ነው። አንደኛ አነስተኛ ቁጥር ያላቸው ታሳሪዎች ነው ያሉበት። ጽዳት ደረጃውም ደረጃውን የጠበቀ ነው። ሽንት ቤቶቹም መታጠቢያ ቤቶቹም በጽዳት የተያዙ ናቸው። ተጠርጣሪ ታሳሪዎቹም ቁጥር አነስተኛ ነው። ስለዚህ ቦታውም ቁጥራቸው አነስተኛ ስለሆነ ተመጣጣኝ ነው፣ በቂ ነው። ሰፋፊ ክፍሎች ናቸው። ያንን ተመልክቻለሁኝ። የሴቶቹን የእስር ክፍል በሚመለከት የእስር ክፍል ሳይሆን ክልል ማለት ትችላለች። ብዙ ክፍሎች ያሉት እና የራሱ መጠነኛ ግቢ አለው። ሁለተኛው የወንድ ተጠርጣሪ እስረኞቹ የሚገኙበት የእስር ክልል ነው። ይህም እንግዲህ እስረኞቹ የሚኖሩበት የሚያድሩበት ብዙ ክፍሎች አሉት። ግን ደግሞ ወጥተው ደግሞ የሚሰበሰቡበትም ፀሐይ ለመሞቅ ወይም ብርሃን ወይም ንፋስ ለማግኘት የሚወጡበት ቦታ ስላለ ያንን ሁሉ አንድ ላይ ጠቅልዬ ስመለከተው የወንዶቹ የእስር ክልል ልለው እችላለሁ። የወንዶቹ እስር ክልል አንደኛ የእስረኛው ቁጥር ከፍ ያለ ስለሆነ መጠኑ በርከት ያሉ እስረኞች ስለሆኑ የነበሩት በጣም የተጨናነቀ ነው። ምናልባት በየክፍላቸው ሲሆኑ የተጨናነቀ ላይሆን ይችላል። ግን ወጥተው እዛ ቦታው ላይ ሲሰበሰቡ የሚወጡት ሁሉም አንድ ጊዜ ነው። እዛ ጋር ፀሐይ ለመሞቅ ወይም ሰውነታቸውን ለማንቀሳቀስ ወይም አየር ለማግኘት ከፍተኛ ቁጥር ያላቸው እስረኞች ስለሆነ ያሉት ከ300 በላይ ይሆናሉ። እዛ ክልል ውስጥ ያሉት ትንሽ የተጨናነቀ ነው ማለት ይቻላል። ሁለተኛ እንደ አጋጣሚ እኔ በጎበኘሁበት ጊዜ የሆነ ሆኖ እንደሆነ እርግጠኛ አይደለሁም እንጂ የውሃ መቆራረጥ አለ። የውሃ መቋረጥ ችግር ስላለ ንጽህና ደረጃውን የጠበቀ አይደለም። የቆሸሸ አካባቢ ነው። ምናልባት በውሃ መቆራረጥ ብቻ ሳይሆን በአጠቃላይ አካባቢው ከሴቶቹ እስር ክፍል አንጻር ሳነጻጽረው የጽዳት ደረጃውን የጠበቀ አይደለም። ስለዚህ በአጠቃላይ አነጋገር ነው መታጠቢያ ቤትም ሽንት ቤትም ያለው ቢሆንም እንኳን ከፍተኛ ቁጥር ያላቸው ታሳሪዎች ስላሉ በውሃ መቆራረጥ ችግር የተነሳም በአጠቃላይ ንጽህናውና ደረጃውን የጠበቀ ሆኖ አላገኘሁትም። ሌላው ይሄ የጨለማ ክፍል የሚባለው ጉዳይ ነው። ፖሊስ እንግዲህ ምንድነው የሚለው በምርመራ ላይ ያሉና ምርመራቸው ቃላቸውን እስኪሰጡ ማለቱ ይመስለኛል። ፖሊስ እስኪሰጡ ድረስ ከሌላ ሰው ጋራ ሳይገናኙ ለብቻቸው አቆይቶ ሊመረምራቸው የሚፈልጋቸውን ተጠርጣሪዎች የሚያቆይበት አንድ የተለየ ክፍል አለው። ያንን ክፍል ነው ጨለማ ክፍል በመባል የሚታወቀው። ያንን ክፍልም ውስጥ ገብቼ ተመልክቼዋለሁኝ። ውስጡ ትንንሽ ክፍሎች አሉት። ያነዛ ትንንሽ ክፍሎች ደግሞ አንድ ሌላ ትልቅ ሰፊ ክፍል ውስጥ ነው ያሉት እና አትሊስት እኔ በጎበኘሁበት ጊዜ እነዚህ ትንንሾቹ ክፍሎች በጣም አነስተኛ ክፍሎች ናቸው። እነሱ ምናልባት 2 በ2 የሚሆኑ አነስተኛ ክፍሎች ናቸው። ግን ተቆልፈው አይደለም ያገኘኋቸው፣ ክፍት ናቸው በሙሉና ለመተኛት ተጠርጣሪዎቹ እነዛ ክፍሎች ውስጥ ይገባሉ እንጂ ከዛ ውጪ ግን እንደዚህ እንደ ኮሪደር አይነት ነገር አለውና በዛ ውስጥ ይንቀሳቀሳሉ። ያ ደግሞ ከውጭም ከውስጥም መብራትም ስላለው ብርሃን አለው። የራሱ ሽንት ቤት አለው። የራሱ መታጠቢያ ቦታም አለው። ስለዚህ እያንዳንዶቹ እዛ ውስጥ ያሉት ትንንሾቹ ክፍሎች እርግጥ በጣም አነስተኛ ክፍል ናቸው። በተለይ ብቻውን እዛ ውስጥ የታሰረ እስረኛ በሚኖርበት ጊዜ ከብቻ እስረኝነትም ጋር አንድ አይነት ስለሚሆን የሶሊታሪ ኮንፋይንመንት ስለሚባለው ምቹ አያያዝ አይደለም ለማንኛውም እስረኛ። ነገር ግን እኔ በተመለከትኩበት ጊዜ እንደነገርኩሽ ክፍሎቹ በሙሉ ድንገተኛ ጉብኝት ነበር ያደረኩት። ክፍት ሆነው ነው ያገኘዋቸው። ያ ጨለማ ክፍል በመባል የሚታወቀው የእስር ክፍል ውስጥም ቢያንስ እኔ በጎበኘሁበት ጊዜ ብዙ እስረኛ አልነበረም። እኔ በገባሁኝ ጊዜ እዛ ውስጥ ያገኘኋቸው 4 ሰዎች ናቸው። አንደኛው 3 ቀኔ ነው አለኝ እዛ ከገባ። አንደኛው 4 ቀኔ ነው አለኝ። አንደኛው ደግሞ 9 ቀኔ ነው አለኝ መሰለኝ። አንደኛውን ቀኑን አሁን አላስታውሰውም፣ ማስታወሻ ላይ አለ። ስለዚህ እና ትንሽ ጽዳት ሁኔታውም ደረጃውን የጠበቀ አይደለም እዛ ውስጥ እንደተመለከትኩት። አንዳንዶቹ እስረኞች እዛ ውስጥ የምርመራ ጉዳያቸው ከመጠናቀቁ በፊት ረዘም ላለ ጊዜ እንደቆዩ ነግረውኛል። እሱ ጥሩ አይደለም። ቶሎ ምርመራ መጠናቀቅ ይገባዋል። እዛ ውስጥ ያሉትን እስረኞች ደግሞ ከሌላው እስረኛ ጋር ሳይቀላቀል ለብቻው ሰዓት አለ፣ ለንፋስ ለፀሐይ ሰውነታቸውን ለማንቀሳቀስ የሚያወጡበት ሰዓት። ስለዚህ ነው በእኔ አስተያየት በእውነት ጠቅላላ የነገሩን ሁኔታ
ሙሉ ለሙሉ ከድሮ የማዕከላዊ እስር ቤት ጋር አላነጻጽረውም። ጠቅላላ የእስረኞች አያያዝ ሁኔታንንም ጭምር ስመለከተው ማለት ነው። ለምሳሌ አንዱ ጥሩ ነገር የተመለከትኩት እዛ አዲስ አበባ ፖሊስ ኮሚሽን በጎበኘውኝ ጊዜ በማንኛውም ቀን በስራ ቀኖች እና በእረፍት ቀኖችንም ጭምር ነው በስራ ሰዓት ታሳሪዎች በሙሉ እስረኞቹ በቤተሰቦቻቸው የመጠየቅ የመጎብኘት ከህግ ባለሙያዎችም ጋር የመገናኘት መብት አለ። ጠዋትም ከሰዓትም ጠያቂ ቤተሰብ በማንኛውም ሰዓት